ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ቻናላችንን እንድደግፉ በአክብሮት እየጋበዝን እስቲ ስለ ሩበን አሞሪም ማንቸስተር ዩናይትድ ያለፉትን 11 ወራት ቆይታ በተወሰኑ ደቂቃዎች እንዳስስና የማክሰኞ ፕሮግራማችንን በማንቸስተር ዩናይትድ አስደናቂ ያለፉትን ተከታታይ ጨዋታ ያሸነፉበት መንገድ፣ ሩበን አሞሪም የነበረባቸው ከፍተኛ ጫና፣ ወቀሳ፣ ትችት፣ እነዚህን ጉዳዮች እንዴት ወደ ኢነርጂ ወደ ቡድን መገንባት እንደቀየሩ፣ አንድ ቡድን ሲተች ሲታማ ያን ሁሉ የትችት ጠጠር ሲጣልበት እነዛን ጉዳዮች ሁሉ ሰብስቦ ወደ ውጤታማነት ወደ ቡድን መገንባት እንደ ሩበን አሞሪም በቀድሞ ተጫዋቾች፣ በሚዲያ ባለሙያዎች፣ በጋዜጦች፣ በተንታኞች ያልተተቸ ያልተወቀሰ አሰልጣኝ የለም። አሁን ከሚገኙ የፕሪሚየር ሊግ አሰልጣኞች የጨዋታ ገደብ ሁላ ተቀምጦላቸው ይህን ያክል ጨዋታ ካላሸነፍክ ካሁን በኋላ ያለውን ስራን ታጣለህ በሚል ክለቡ ባላወጣው ስቴትመንት ጭምር ሚዲያ ሲተቸው የነበረ ወጣት አስደናቂ አሰልጣኝ ነው ከመጡበት ጊዜ አንስቶ። እንደውም በዚህ ሚዲያ ከኛ ጋር ረጅም ጊዜ የቆያችሁ የቻናላችን ተከታታዮች እንደምታስታውሱት ሩበን አሞሪምን ከአርነ ስሎት የተሻለ አሰልጣኝ ነው በማለት የሊቨርፑል ቅጥር ለአርነ ስሎት ከመፈጸሙ በፊት ስለ ሩበን አሞሪም እናነሳ ነበር። የኤርገን ክሎፕ ትክክለኛው ተተኪ ብለን ሰፋ ላሉ ደቂቃዎች ከነ ምክንያታቸው ዝርዝር ጉዳዮችን ስናነሳ ነበር። እኛ አሰልጣኝ እንግዲህ ማረፊያቸው ኦልድ ትራፎርድ እና የስራ ዘመናቸው ቆይታ በሚዲያው በኩል የሚደርስባቸው ወቀሳ፣ ትችት፣ በሊጉ ማንቸስተር ዩናይትድ ያጠናቀቀበት ደረጃ፣ በኢሮፓ ሊግ የነበረው ተስፋ በቶትናም ሲነጠቅ፣ እነዚህ ሁሉ ጉዳዮችን ሲቋቋሙ ግን ሚዲያው ለሚሰነዝረው ትችት ለአሞሪም የቡድን ግንባታ መሰረት ጠጠር ነበር ሚዲያው የሚጥለው፣ በእሳቸው አስተሳሰብ ማለት። ሚዲያው ሲተች ያን ትችት ያ የሚሰነዘረውን የትችት ጠጠሮችን ሰብስበው ዛሬ ማንቸስተር ዩናይትድ ለ3 ተከታታይ ጨዋታ ያሸነፈበት የሆነ የቡድኑ አይደንቲቲ መልክ መያዙን እያረጋገጥን የመጣንበት የሩበን አሞሪም ሲስተም ወደ ትክክለኛው ሀዲድ መግባቱን እየተመለከትንበት ነው። ካሁን በኋላ ሽንፈቶች ሊኖሩ ይችላሉ፣ ግን የማንቸስተር ዩናይትድ የቀድሞ ሽንፈቶች ብዙ መልክ ነበራቸው። ለምሳሌ ማንቸስተር ዩናይትድ ሲሸነፍ በተጋጣሚ የሚደርስበት ብልጫና የሚሸነፍበት መንገድ ነው ሂደቱን ከባድ ያደረገው። ወይም ይሄን አሰልጣኝ ሚዲያው ባልተገባ መልኩ አሁንም ባልተገባ መልኩ ተገቢ ያልሆነ ትችት አሰልጣኙ ላይ ጠንካራ በሙያው ደረጃ ጭምር አንዳንዴ ለሙያውም ክብር ባልሰጡበት መንገድ ነው አሰልጣኙን ሲተቹ የነበረው እና በመጨረሻም እንግዲህ ሩበን አሞሪም በማንቸስተር ዩናይትድ ደጋፊዎችም ዘንድ ቀልብ መሳብ ሀሳቦችን አሁን ሰብስበው ትችቶችን ጨምረው ተቃውሞችን አደባልቀው ነው እንግዲህ ይሄን ቡድን መገንባት የቻሉት። አሁን መሰረቱ በተሻለ ደረጃ ካለፉት የማንቸስተር ዩናይትድ አሰልጣኞች በሀሳብም በሲስተምም በእያንዳንዱ ታክቲካል ጉዳይም መሰረቱ እየተገነባ ነው። መሰረቱ ከቆመ በኋላ ከዛም በኋላ ያለው ስቴፕ ለአሰልጣኙ ፈታኝ አይሆንም። ፍሉዲቲ ማምጣት ነበር ለአሞሪም ያለፉትን 11 ወራት ፈተናና መሰናክል የበዛው። እነዚህን ጉዳዮች እንግዲህ አጣርተው ለይተው አውጥተው ዛሬ ማንቸስተር ዩናይትድን ቢያንስ ቲሙ የሚታማበትን የቀድሞ የመከላከል ስትራክቸር ከአማካዩና ከአጥቂው ጋር ባላንስ የማድረግ እንቅስቃሴን መንገድ እያስያዙ ነው። በማጥቃቱ በኩል ደግሞ ካለፉት ጊዜያት በተሻለ ርቀት አስተማማኝነት እየታየ ነው።
በተለይ የሶስቱ አዳዲስ ፈራሚዎች ያን ደግሞ ያረጋገጥንበት ጨዋታ በአንፊልድ ጀምሮ በኦልድ ትራፎርድ ያለፈው ሳምንት ያበቃው የሊቨርፑልና የብራይተንን ድል ስንመለከት ስለ ሩበን አሞሪም በዚህም ወቅት አንስቶ አለማሞገስና የዚህም ቡድን ሽግግር 11 ወራት በጣም አጭር ጊዜ ነው። ከሌሎች የቶፕ 6 ክለቦች እስቲ እያንዳንዱን ክለብ ወደኋላ መለስ ብለን እናስታውስ። ለምሳሌ የሊጉ መሪ ሚካኤል አርቴታ ዛሬ ላይ ቡድኑ ደጋፊዎች፣ ሚዲያው፣ ኦፕታ ሁሉንም ማለት እንችላለን በመላው ዓለም የሚገኘው የአርሴናል ወቅታዊ ብቃትን ተንተርሶ የሊጉ ሻምፒዮን ይሆናል ብለው አፋቸውን ሞልተው እንዲናገሩ ያስቻለው ሚካኤል አርቴታ እንደ ሩበን አሞሪም 11 ወር ቆይቶ አይደለም፣ 6 ዓመት 1 ቢሊዮን ፓውንድ በላይ ኢንቨስት አድርጎ 2 ቡድን በፕሮሰስ ውስጥ አፍርሶ ገንብቶ በእነዚህ ሁሉ ሂደት ውስጥ ነው እንግዲህ ዛሬ ላይ እምነት ማግኘት የቻለው። ትረስ ዘ ፕሮሰስ የሚለው ጉዳይ መሰረት ይዞ ተገንብቶ አይ በ6ኛ ዓመት ዋንጫ ካልሆነ ስንብት በሚል አቋም ላይ በመላው ዓለም ያለው ደጋፊ የተስማማበት ለ6 ዓመት ሲቆይ ግን ሚካኤል አርቴታ ቢያንስ በሀሳብ ደረጃ የመጀመሪያ 2 የውድድር ዓመት ክለቡን ወደ ቶፕ 4 ደረጃ ለማምጣት የፈጀበት መንገድና የተጓዘበትን ርቀት ላስተዋለ ሩበን አሞሪምን በ11 ወር የደረሰበት ከፍተኛ የትችት ውርጅብኝ ሚዛን ላይ ስናስቀምጠው የትኛው አሰልጣኝ ነው እንደውም ለባላንስ ቡድን ምቹ የነስ ስኳድ የተቀበለው? ቢያንስ ኤሪክ ቴናግ ያዝረከረኩትን ስብስብ መልክ ማስያዝ፣ በቡድኑ ተነሳሽነት፣ ፍላጎት፣ ለታክቲክ ተስማሚ እያንዳንዱን ጉዳይ የማጣራት ጊዜ እንኳን አሰልጣኙ አልተሰጣቸው። አምናም የመሰናበት አደጋ ውስጥ ነበራቸው። አርሴናልን ተመልከቱ። ሚካኤል አርቴታ ከኡናይ ኤምሪ ሲቀበል ቢያንስ በሽግግር ደረጃ የሀሳብ ተቀራራቢነት ነበር በቡድን አይደንቲቲ ውስጥ። አርሴናል የማንቸስተርን ያክል ከውጤት ሪትም አልራቅም። ከውጤት ሪትም ማለት ቢያንስ አርሴናል ከተጋጣሚ ጋር ያለው ሪከርድ በዛ ደረጃ የሚያሰጋ አልነበር። ማንቸስተር ዩናይትድ ከኤሪክ ቴናግ ወደ ሩበን አሞሪም የተሸጋገረውን ስብስብ ተመልክተው ያን ስብስብ አጣርተው ወደ ራሳቸው የጨዋታ ስታይል ለማምጣት 11 ወራት እንደውም ለአሰልጣኙ ለትችት እንኳን ለማንሳት የሚቸግር ነው። 11 ወር በጣም አጭር ጊዜ ነው። በውድድር አጋማሽ ላይ ተቀብለው ቡድንን ማሸጋገር በጣም ፈታኝ ነው። ክሎፕ እንኳን ተቸግረዋል እኮ ከብሬንዳን ሮጀርስ በተረከቡበት የመጀመሪያ የውድድር ዓመት። ክሎፕን እንተው፣ ፔፕ ጋርዲዮላ በመጣ ዓመት እኮ ቶፕ 4 ውስጥ ገብቶ ጨረሰ እንጂ ከማኑኤል ፓሌግሪኒ የተቀበለውን ቡድን ለማሸጋገር ሳይንቲስቱ ፔፕ ጋርዲዮላ እንኳን ከፍተኛ ፈተና ነበር የጠበቀው። አንድ የውድድር ዓመት ሙሉ ትራንዚሽን። ሩበን አሞሪም እኮ አንድ የውድድር ዓመት ሙሉ በማንቸስተር ዩናይትድ ቤት አልቆዩም። ሙሉ ሲዝን እስካሁን አልተመለከትንም። ኖቬምበር ላይ ከቴናግ ተረከቡ። ያን የውድድር ዓመት አጠናቀቁ። ገና የሊጉ 9 ጨዋታ ላይ ናቸው። ሌላውን አሰልጣኝ እስቲ እንመልከት። ኤንዞ ማሬስካ በወጣት የቡድን ግንባታ አይደንቲቲ ሞሪሲዮ ፖቼቲኖ ያስጀመሩትን ቡድን የተቀበሉት አፍርሶ አይደለም የገነቡት። ወይም የሲስተም ለውጥ እንደ ሩበን አሞሪም ስር ነቀል ለውጥ ከባክ 4 ወደ ባክ 3 ሲስተም ትራንዚሽኖችን የማፋጠን ጊዜ አይደለም። በቀጥታ የ4-3-3 ሲስተም ነበር። ሁለቱ ፉልባኮች በቀጥታ እንደ ትራዲሽናል ፉልባክ ኦቨርላፕ አንደርላፕ የሚያደርጉ ሲስተም ላይ ነበር ፖቼቲኖ ገንብተው ሄዱት። ኤንዞ ማሬስካ ኮንትሮል ፖሴሽንን ለመምረጥ ኢንቨርትድ ፉልባክ ሲስተምን ነው አዳፕት ለማድረግ መጣር። ግን እንደ ሩበን አሞሪም ሲስተም አፍርሶ ሲስተም አልገነቡም። ቡድን በአይደንቲቲ ደረጃ ለመቀየር አልነበረም የቅንጅት ጊዜ የፈጀባቸው። ግን የኤንዞ ማሬስካ አድቫንቴጅ ከሩበን አሞሪም በበለጠ በማንቸስተር ሲቲ ቤት ከፔፕ ጋርዲዮላ ጋር ያላነሰ 3 ዓመት ቆይተዋል። እዛው በሲቲ ቤት ኤሊት ፉትቦል ዴቨሎፕመንት ዋና ማናጀር ሆነው ሰርተዋል። እነ ኮል ፓልመር፣ ሮሚዮ ላቪያ፣ ጄይደን ሳንቾን፣ ቶሲን አድረባዮ፣ ጂሚ ቦያጊተንን
ሊያም ዴላፕን እነዚህን የሚያውቋቸው ተጫዋቾች በቼልሲ ቤት ድጋሚ ያመጡት በማንቸስተር ሲቲ የሚያውቋቸውን አካዳሚ ተጫዋቾች ናቸው። ሩበን አሞሪም በሊዝበን ያሰለጠኗቸውን ተጫዋቾች እንኳን አላመጡ። እንደውም ሲስተሙን ለማሸጋገር ጊዜ ለመግዛት ቶሎ አዳፕት ለማድረግ ባለው ስብስብ ነው የባክስሪ ሲስተምን ለማሳደግ ከመጀመሪያ የኢፕስዊች ታውን ጨዋታ ጥረታቸውን የጀመሩት። እንደውም በደንብ ሊያሳምነን የሚችለው አርነ ስሎት ለምንድን ነው ዘንድሮ የተቸገሩት? አምና ለሻምፒዮናነት የተዘጋጀ የተጣራ ስብስብ እንከን የማይወጣበት ሙሉ የተቀናጀ ለአንድ የውድድር ዓመት በፊትነስም በብቃትም በሲስተምም አዳፕት አድርጎ ኮንሲስታንሲ ያሳየውን ምርጡን የኤርገን ክሎፕ ስብስብ እሳቸው ተረከቡ። እዛ ስብስብ ላይ ያሻሻሉ ትልቁ ጉዳይ የተጫዋቾችን ሙሉ የውድድር ዓመት በፊትነስ አስተማማኝ ሆነው ከጉዳት በራቀ መልኩ የጉዳት ጫናን በመቀነስ ኢንቴንሲቲን በመቀነስ ይሄ ጌም ኮንትሮል የሚያደርግ ፖሴሽን ቤዝድ ሳይሆን ጌምን ኮንትሮል የሚያደርግ ቡድን የተወሰነ ቅርጽ በመቀየር ነው ሻምፒዮን የሆኑት። ዘንድሮስ በራሳቸው ቅርጽ ለመገንባት አይደንቲቲ ክሬት ለማድረግ ሲጥሩ የመጀመሪያ 5 ጨዋታ አሸነፉ። በቃ ከዛም በኋላ የተቀሩትን 4 ተከታታይ ጨዋታ ተሸነፉ። ሻምፒዮን ሆኖ ግማሽ ቢሊዮን ፓውንድ አውጥቶ የመጣ ቡድን ትራንዚሽኑ ሊቆይበት እንደሚችል ነው ከ16 ወር በፊት የተዘጋው። ከ16 ወር በኋላ በስሎት ውስጥ ሊቨርፑል ፈተና ገጠሙ። ተመልከቱ፣ ሌሎች ክለቦች እንደ ማንቸስተር ዩናይትድ አይደለም። የእያንዳንዱን ክለብ ብታዩ ሂደቱ ፈታኝ አይደለም እንደ ዩናይትድ። ዩናይትድ እኮ ከፈርጊ በኋላ ዋንጫ ወደ ኦልትራፎርድ አልመጣም፣ ግዙፍ ዋንጫ። ይሄም ቡድን ነው እንግዲህ መልክ ለመጀመሪያ ጊዜ የባክስሪ ሲስተም ከሉዊ ቫንጋል ይሄ ግትር ከሆነ የጨዋታ ስትራቴጂ ወደ ፈጣን ትራንዚሽን ያለው በሊዝበን ያን የምናውቀውን የሩበን አሞሪም ቡድን ለመገንባት 11 ወር በጣም ትንሽ ነው። አሰልጣኙ እንዲሁም በአጭር ጊዜ ውስጥ ነው ዩናይትድን ለ3 ተከታታይ ድል ያበቃውን የሰሞኑኛውን ዩናይትድ የተነቃቃውን የማሸነፍ ሀዲድ ውስጥ የገባውን ዩናይትድን ያየነው በጣም በአጭር ጊዜ ውስጥ ነው። እንደ ዩናይትድ ችግር እንደ ዩናይትድ ክፍተት ከሆነ ፋይናንሻሊ ያለበት ክራይስ ይታወቃል። ውጤት ላይ ያለው ቀውስ ይታወቃል። የከፍተኛ የተጫዋቾች ኢንቨስትመንት ገንዘብ የወጣባቸው ተጫዋቾች ፊት አለማድረጋቸው የሚደርስባቸው ትችታል። እነዛን ሁሉ ጉዳዮች ተቋቁሞ ያን ሁሉ የተመሰቃቀለ ጉዳይ መልክ ማስያዝ በ11 ወር እንደውም ፈጣን ትራንዚሽን ያደርግ በጣም ሊሞገሱ ይገባል። ቶትናምን ተመልከቱ። ቶማስ ፍራንክ ናቸው። በብሬንፎርድ ካደጉበት የውድድር ዓመት አንስቶ የራሳቸውን ንጹህ እግር ኳስ የሚጫወቱበትን ሲስተም የትኛውም ሲስተም ሊሆን ይችላል፣ የረጃጅም ኳስ አግሬሲቭም፣ በየትኛውም መመዘኛ የትኛውንም ሲስተም ሊከተሉ ይችላል። ግን ሊጉን ከበቂ በላይ አዳፕት ማድረግ ብቻ ሳይሆን ለሊጉ የሚመጡን አሰልጣኝ መሆናቸውን በብሬንፎርድ አሳይተው ነው ወደ ቶትናም የመጡት። ፔፕ ጋርዲዮላን ተመልከቱ። ቲሙ ትራንዚሽን ሲፈልግ እንዴት ነው ያለፈውን የውድድር ዓመት ያሳለፈው? ተውት፣ በእግር ኳስ ሳይንቲስት የሆነ አሰልጣኝ እንኳን እየተቸገረ አይደለም ሩበን አሞሪም። ይሄ ሊግ ካለፉት 10 ዓመት በተለያየ ወቅት ዶሚኔት አድርጎ 6 ጊዜ ፕሪሚየር ሊግ ዋንጫ 4 ተከታታይ የሊጉን ሻምፒዮን መሆን የቻለ 2 ጊዜ ብቻ ነው ሊቨርፑል የነጠቀው ከፔፕ ጋርዲዮላ፣ 1 ጊዜ ቼልሲ። የተቀሩትን ሁሉ ጠራርጎ የወሰደው ፔፕ ጋርዲዮላ። ይሄ ሳይንቲስት አሰልጣኝ አምና የጀመረው ሽግግር እስከ ዘንድሮ ድረስ የፔፕ ሽግግር አልተጠናቀቀም። አሁንም ቡድኑ ላይ ትላልቅ ክፍተቶችና ድክመቶች አሉ። ሊጉን ለ10 ዓመት በበቂ ሁኔታ የተላመደ የእግር ኳስ ሳይንቲስት እንኳን በዚህ ደረጃ እየተቸገረ ነው። ሩበን አሞሪምን መተቸት ከስራ ቅጥራቸው አንስቶ እስከ ዛሬዋ ፕሮግራም ድረስ ለአንድ ፕሮግራም በተለየ ሁኔታ ሩበን አሞሪምን ለመውቀስ ለመተቸት አይደለም። እግር ኳሳ ያልሆኑ ጉዳዮችን አንስተን አናውቅም በቻናላችን። ምናልባት ከኛ ጋር ቆይታ ያደረጉ የዚህ ቻናል ቤተሰቦች፣ የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም ላይ ያለንን አቋም ሊያውቁ ይችላሉ።
ያለፈውም ሳምንት የተወሰነ አድማጮች ያው ከመጀመሪያ የስራ ቅጥራቸው አንስተው እናንተ ስትሉ ነበር ማንቸስተር ተገቢውን አሰልጣኝ አግኝቷል፣ ጊዜ ሊፈጅ ይችላል፣ ግን ዩናይትድን መልክ ማስያዛቸው የማይቀር ብለው ክሬዲቱንም ሲሰጡ ነበር። እናመሰግናለን። ይህንንም ፕሮግራም እንደምታደምጡ ተስፋ እናደርጋ። ታዲያ ሩበን አሞሪም ማንቸስተር ዩናይትድን በዚህ ውጣ ውረድ ውስጥ ሲቀይሩ ሚዲያው የሚሰነዝረው ትችት ለእሳቸው ልክ መሰረት እንደሚገነባ ቤት እንደሚገነባ አንድ ግለሰብ ነው። እነዛ ትችቶችን እንደ ጠጠር እየተጠቀሙ መሰረታቸውን ነበር ሲገነቡ የነበሩት። ትችትም ሆነ ወቀሳም አንዳንዴ የሊጉን ካራክተር ባለመረዳት ወይም ይሄን ቴንሽን በሚያጋግል መልኩ አንዳንድ ጋዜጣዊ መግለጫቸው በተወሰነ መልኩ ስህተት የተሞላው ነበር። ያው አንድ እግር ኳስ ውስጥ የቆየ ባለሙያም ሊሆን ይችላል፣ ደጋፊም፣ የትኛውም የእግር ኳስ ቤተሰብ እግር ኳስ ለየት የሚለው ትልቁ ጉዳይ የትኛውንም የእግር ኳስ ተመልካች ገለልተኛም ነኝ የሚል ስሜታዊ ያደርጋል። እግር ኳሳውን ለየት የሚለው ውስጣዊ ካራክተርን አውጥተን ይሄ ፊሊንጋችንን እንድናሳይ የሚገፋፋ ንጹህ ይሄ መዝናኛ ነው። ያ ፊሊንግ ደግሞ ከኛ በላይ አሰልጣኞች ውስጥ አለ። ምክንያቱም ድካማቸው ይታወቃል። አንዳንድ አሰልጣኞች እንደምታውቁት ለ16 ሰዓታት በዚህ የ90 ደቂቃ ብቻ ለሚፈጅ ጨዋታ 16 ሰዓት እንቅልፍ የሚያጡበትም ስራ እና ስሜታዊነት፣ አግሬሲቭ መሆን ሊስተዋል ይችላል። ይሄ እግር ኳሳዊ ነው። አንዳንድ የቡድኑን ይሄ እንግሊዞች የሚያነሱት አንዳንድ ባህል አለ። ትንሽ ኳሳቸውን ጠበቅ ሲያደርጉና የተለየ ሌቭል ሲያስቀምጡ የዛ ቡድን ግርማ ሞገስን የማይመጥን አስተያየት በመስጠት ምናምን ብለው የሆነ የተለየ ካራክተርም ያላብሷት ነገር አለች። በዛም ሩበን አሞሪምን ወቅሰዋል። ግን እነዛ ሁሉ ጉዳዮች አሁን ጣጣዎች በዩናይትድ ቤት አክትመው አስደናቂ ፕሮግረስ ነው ቡድኑ እያሳየ የሚገኘው። እስቲ የብራይተኑን ጨዋታ በደንብ ላስተዋለ አንዳንድ ነጥቦችን እናንሳ። ስለ ሶስቱ የፊት መስመር ተጫዋቾች እንዴት ነው ታክቲካል ፍሉዲቲ በ9 ጨዋታ በዚህ ደረጃ አሰልጣኙ ሊያመጡ የቻሉት? አንፊልድ ላይ ሳፕራይዝ የሆነ ድል ተመዘገበ። ከዛን በብራይተን የቀጠለው ድል ለእግር ኳሱ ቤተሰብ አይ ማንቸስተር ዩናይትድን መጠበቅ ተገቢ ነው የሚል እውነታን ያረጋገጠ ነበር። ምክንያቱም ብራይተን ወደ ማንቸስተር ዩናይትድ ስቴዲየም ሲመጣ በተደጋጋሚ የሚያሸንፍበት መንገድ ለዩናይትድ ደጋፊዎች ህመም የሚፈጥር፣ በተለይ ብራይተን ሲያሸንፍ ዩናይትድ ለሽንፈት የሚመች ቡድን ሆኖ ነው። ክፍተቱ፣ ድክመቱ በጣም ይጋለጣል ከግብ ጠባቂ እስከ አጥቂ ድረስ። አሁን ግን ብራይተንን ማሸነፍ የሩበን አሞሪም የሽግግር ጊዜ አሁን በትክክለኛው ሀዲድ ላይ መኖሩን ማረጋገጫ ነው። አሁንም አድማጮች ልንገራችሁ፣ ሽንፈት ሊኖር ይችላል በቀጣይ ጨዋታዎች፣ ግን ማንቸስተር ዩናይትድ መሰረቱ መገንባቱን በአግባቡ ያየንበት የ3 ተከታታይ ድል ነው። ይህን ነገር ደግሞ በግሌ ሳነሳ የነበረው ከአርሴናሉ ጨዋታ ሽንፈት ጀምሮ ነው። ማንቸስተር ዩናይትድ ዘንድሮ በአስደናቂና በተለየ ሁኔታ ነው የመጣው። ባይነድር በሰራው የሜዳው ስህተት አሞሪም እስከ ቀጣይ ሳምንት ጨዋታ ድረስ ይሰደባሉ፣ በሚዲያው ይተቻሉ፣ ይወቀሳሉ። ከዛም በኋላ እንምጣ። አንድ ተጫዋች ብሩኖ ፈርናንዴዝ ይሄ ከአንድ ከወርልድ ክላስ ተጫዋች የማይጠበቅ ኃላፊነት የጎደለው ትልቅ ውጤት የሚቀይሩ ኳሶችን በፍጹም ቅጣት ምት ሲያባክን የብሩኖ እነዛ ኃላፊነቶችን አለመቀበልና እዛ ጋር የውሳኔ መጓደል ያመጣው ክፍተት ሳምንቱን ሙሉ የሩበን አሞሪም ታክቲክ ነው። በነዛ ሁሉ የሽግግር ጊዜያት ውስጥ ግን ቡድኑ የሚያሳየውን ፕሮግረስ የትኛውም እግር ኳስ ተመልካች በተለየ እይታ አይቶ አይ ይሄ ቡድን እኮ ፕሮግረስ እያደረገን የሚል የለም። የእንግሊዝ ሚዲያ በሚያወጣው ጽሁፍ እየተከተለ ነው አሞሪምን ጨምሮ የዩናይትድ ተጫዋቾች የሚወቀሱት። አሁን ለወቀሳም የማይመች ቡድን መሰረቱን አስይዘዋል። ለምሳሌ የቤንጃሚን ሼሽኮ እና የብራያን ኢምቤሞ የመጀመሪያውን ግብ ኢምቤሞ ሲያስቆጥር ለራሱ የነበረው ይሄ
አንድ ለአንድ ተች ተመልክታችኋል። በደም እዛ ጋር የመግባባታቸው ፈጣን ደብል ፓስ ይሄ ዋን ተች የተቀባበሉበት መንገድ ኢምቤሞ ሲያስቆጥር ሼሽኮ መጀመሪያ ይሄ ፊዚካል ፕሬዘንሱን ተጠቅሞ ኤሪያሎችን ለምሳሌ በዛ ጨዋታ 6 ኤሪያሎችን አሸንፏል። አሁን የዛ ተጫዋች ግዙፍ መሆን ረጅም መሆን እንደ ቁመቱ አይደለም፣ በጣም ቀልጣፋ ነው ዲሲዥን ላይ ካስተዋላችሁ እና ተክለሰውነቱን ተጠቅሞ ቁመቱን ተጠቅሞ ኤሪያሉን ካሸነፈ በኋላ ከኢምቤሞ ጋር የፈጠረው የአንድ ለአንድ ሲስተም እና ይሄ በግል ጥረት እንዳለፉት ጊዜያት በተለይ እንደተጠናቀቀው የውድድር ዓመት ዩናይትድ ግቦችን አያስቆጥርም። በታክቲክ እና በሲስተም ነው የሚያስቆጥረው። በግል ጥረት ቢሆን ድሉ ራሱ ይሄ ለክለቡ ደጋፊዎች ሳቲስፋይ የሚያደርግ አልነበረም። አሁን ግን ሲስተማቲካል ድል ነው ማንቸስተር እያሸነፈ የሚገኝ። ስለዚህ ሲስተም ማለት ደግሞ የአንድ ቡድን አይደንቲቲ መልክ ሲይዝ ወደ ሲስተም ወደ ሪትም ነው የሚመጣው። በዚህ አጫወት ነው እንግዲህ የሼሽኮና ኢምቤሞ መግባባት ፍጹም ማራኪ በሆነ ሁኔታ ኢምቤሞ አስቆጠረ። የብሩኖ ፈርናንዴዝ ሚናስ እንደ ወትሮ አልነበረም። 89 ኳሶችን በመንካት 7 ጊዜ ኤሪያል ዱዌሎችን በማሸነፍ 7 ጊዜ ፖሴሽኖችን በማሸነፍ 9 ጊዜ ዱዌሎችን በማሸነፍ 3 ታክሎችን በስኬት በማጠናቀቅ 4 ሙከራ እንዲሁም እንደ 6 ቁጥር ተጫዋች 3 ኢንተርሴፕሽኖችን በማካሄድ 4 ጊዜ ፋውሎችን በማሸነፍ እንዲሁም በጨዋታው 4 ቻንሶችን ክሬት በማድረግ አስደናቂ አማካይ ስፍራ ሚናን ሲወጣ ነበር። ይሄ ተጫዋች ያስቆጠረበትን መንገድ ግሩም ነበር። ማንቸስተር ዩናይትድ በነዚህ ቅንጅቶች በነዚህ መዋሃድ ስቴፕን የሚያሳየን የፊት መስመር ተጫዋቾች ኩኛ የመጀመሪያውን ግብ አስቆጠረ በግሩም አጨራረስ ወይም ኩኛ የሚታወቅበትን ቴክኒክ። እንደዚህ አይነት ጉል አንፊልድ ላይ ያስቆጥሯል። ከአንድ ዓመት በፊት ማንቸስተር ሲቲ ላይ ማንቸስተር ዩናይትድ ላይ በተመሳሳይ አስቆጥሯል። ይሄ ተጫዋች የፊኒሽንግ ስታይሉና ይሄ የፋይናል ሰርድ ሚናው አሁን በአግባቡ ከአሞሪም ሲስተም ጋር የተገጣጠመ ይመስላል። ልክ እኔ በነገራችን ላይ ማቲያስ ኩኛን የምመለከትበት መንገድ አሁን እንደ ሌላ ቡድን ካራክተር ካየን ልክ እንደ ሮቤርቶ ፈርሚኒዮ ትርፍ አማካይ እና የሐሰተኛ 9 ቁጥር ተጫዋች ይሄ ከአጥቂው ጀርባ ወደ ግራው የሜዳ ክፍል አዘንብሎ አማካዩን በግራ 8 ቁጥር እየገባ የሚረዳ ኳስን እየተቀበለ ፖሴሽን ዶሚኔት ሲያደርግና ትራንዚሽኖችን ወደ ፋይናል ሰርድ እየተንደረደረ የሚቀበል ይሄ እንደ ክሬቲቭ አማካይ ሆኖ ግን ሞር ኦፌንሲቭ የሆነ እንደ ስፖርቲንግ ሊዝበን የሩበን አሞሪም ጨዋታ ከሆነ ደግሞ በአንድ የውድድር ዓመት በከፍተኛ የነጥብ ልዩነት ሻምፒዮን በሆኑበት የውድድር ዓመት ጊዮከሬስ 52 ግብ ነው 53 ግብ ባስቆጠረበት ያ ሴሌብሬሽኑ በመላው ዓለም መነጋገሪያ የነበረበት የ2023-24 የውድድር ዓመት ካያችሁ አንድ አስደናቂ አማካይ ያለው ፔድሮ ጎንካልቬስ ያን አማካይ የምታውቁ ልክ የማቲያስ ኩኛ አይነት ሚና ያለው በተቃራኒው ደግሞ ቴክኒካሊ ደግሞ የአጨራረስ ብቃቱ እንደ ተደራቢ አጥቂ ወይም ከዊንግ ላይ እንደሚነሳ አጥቂ ከተመለከተን ደግሞ የነ ፍራንሲስኮ ትሪንካዋ አይነት ሚና ይሄ ሁለገብ ያልተገደበ መሀል ለመሀል ፔኔትሬትም ያደርጋል። ከግራ ክንፍም የሚነሱ ኳሶች ካሉ እዛ ጋር ድሮፕ እያደረገ ከዊንግ ባኩ ጋር ሊንክ እያደረገ ማጥቃቱን በደማስ እዛ ጋር ያለው የግራውን የሜዳ ክፍል የሰጠው ነፃነት የማቲያስ ኩኛን ኳሊቲ በአግባቡ ከመጀመሪያ ጨዋታ ጀምሮ ከአርሴናሉ ጨዋታ ጀምሮ በበርንሌ ጨዋታ ሃርምስትሪንግ እስከሚያጋጥመው ድረስ አንድም የብቃት መውረድ ሳይኖር እንግዲህ ነጮቹ አሁን ላይ ብቃት የሚለኩት ወይ አሲስት ካደረክ ነው ወይ ካስቆጠርክ ነው። ሲስተማቲካሊ ግን አዳፕት አንድ ተጫዋች ማድረጉ የሚያሳየው በራስ መተማመኑ ላይ የሚሞክራቸው ኳሶች፣ የሚያደርገው ድሪብል፣ ኳስን ሲቀበል የሚይዘው ፖዚሽን። አሁን እኮ ማንቸስተር ዩናይትድ ቤት ትልቅ ችግር የነበረው አምና ራስሙስ ሆይሉንድ የሚይዘው ፖዚሽን ለአሞሪም ሲስተም ፊት የሚያደርግ ፖዚሽን ላይ አይገኝም፣ ወይም ለተጋጣሚ ተከላካይ ለማርኪንግ የሚመች ፖዚሽን ላይ ነው የሚቆሙ። ያ ፖዚሽናል ደግሞ አቋቋም
ቡድኑን ጎዶሎ ያደርጋል። ምክንያቱም ማርክ ተደርጓል፣ ኳስ አይቀበልም። ስለዚህ የተጫዋች ጎሏል። አሁን ደግሞ ቤንጃሚን ሼሽኮን ካያችሁ ለማርኪንግ ሲስተም የማይመች ፖዚሽን፣ ምክንያቱም በቁመቱም ረዘም ስላለ ፊዚካል አፒሪያንሱን በአግባቡ ስለሚጠቀም ኤሪያሎችን የሚያሸንፍበት መንገድ ደግሞ ቴክኒካሊ ስለሆነ ማንቸስተር አይጎልም። አሁን ማንቸስተር ዩናይትድ እንዳምነው ጎዶሎ እንቅስቃሴ አይኖሩም። አምና እኮ ብሩኖ እንደዛ የሚንከራተተው በፊት መስመር በኩል ያሉ ተጫዋቾች ከኳስ ውጪ ጎዶሎ ፖዚሽን ነው የሚይዙት። ይህን ታክቲካዊ ትንተና በነገራችን ላይ የማንቸስተር ዩናይትድን የአምናም ጨዋታ ተመልከታችሁ የዘንድሮውን ተመልከቱ። ለምሳሌ ሩበን አሞሪም ከሚፈልጉት አጨዋወት ውስጥ አንዱ ኦፍ ዘ ቦል የሚሮጥ ተጫዋች ነው ከተከላካይ ጀርባ። በዘንድሮ የውድድር ዓመት በሊጉ አንደኛ አሁን ከኳስ ውጪ ከተከላካይ ጀርባ በመሮጥ ብሬን ምቤሞ ነው አንደኛ። ማንቸስተር ዩናይትድ ግን አምና በዚህም ወቅት ተውት በሙሉ የውድድር ዓመት ጋርናቾም ተሰለፈ፣ የተለያዩ ተጫዋቾችም ተሰለፉ። አማድ ከተሰለፈ ብቻ የተሻለ ስታት ሊኖር ይችላል። ጋርናቾ በሊጉ 19ኛ ነበር ከኳስ ውጪ ከተከላካይ ጀርባ በመሮጥ እና ከፖዚሽን ውጪ ሆኖ የሱ ፖዚሽን ለማርኪንግ ተስማሚ ሆነ፣ ለተጋጣሚ ማርኪንግ ተስማሚ በመሆን ቡድኑ ላይ ከፍተኛ ኦቨርሎድ ይፈጥር ነበር። ለዛ ነው ማንቸስተር በቀላሉ በመልሶ ማጥቃትና አንድ ቡድን በደንብ ተቆጣጥሮ ሚድ ሰርድን ካሸነፈ አማካዩ እየተጋለጠ ከአጥቂ የሚያገኘውን እገዛ ኮምፕሊትሊ አጥቶ በቀላሉ ግብ የሚቆጠርበት ቡድን ይሆኑ፣ ወይም በተቃራኒ ለማስቆጠር ከፍተኛ ትግል የሚፈልገው። ለዛ ነው ሩበን አሞሪም በአንዳንድ ጨዋታዎች በደንብ አስተውላችሁ ከሆነ ሁለቱን ዲፌንሲቭ ሚድፊልደር ሳይፈልጉ ያጫውታሉ፣ ኡጋርቴንና ካሴሚሮን። ከዛ አንድ ስቴፕ ወደፊት ብሩኖን ሲያጫውቱ አታኪንግ ማይንድ ያለው ተጫዋች በቁጥር ያንሳል። ይሄ ሁሉ የስኳድ ባላንስ ማምጣት በራሱ ከባድ ፈተና ነው። የዘንድሮስ ማንቸስተር ዩናይትድ በድምሩ በእያንዳንዱ ጨዋታ ያደረገው ኤክስጂ ተደምሮ ከሊጉ ሁሉ አንደኛ ነው። ቻንስ ክሬት በማድረግ አንደኛ ነው። በተጋጣሚ የመጫወቻ ቦክስ ውስጥ ኳሶችን በመንካት አንደኛው። በእነዚህ ሁሉ ቁጥሮች አምና በነገራችን ላይ ከወገብ በታች ነው ማንቸስተር። ታዲያ ይሄ ቡድን እንዴት አልተሸጋገረም? የግድ ማቲያስ ኩኛ 5 አሲስት 5 ጎል ማስቆጠር የለበትም፣ ግዴታ አይደለም። ምክንያቱም ትራንዚሽን ላይ ያለ ቡድን ነው። ይሄ ቡድን ቅኝቱን ሪትሙን ሲያገኝ ግን ተመልከቱ፣ ኢምቦይሞ ማስቆጠር በተደጋጋሚ ባክ ቱ ባክ ጨዋታዎች ላይ ሼሽኮ ግን ማስቆጠር ብቻ ሳይሆን በእንቅስቃሴ ዳይሬክት መሳተፍ ቢልድ አፑ ላይ ማንቸስተር ዩናይትድ አምናስቲ በደንብ ተመልከቱ። የትኛው ድል ነው በአስተማማኝ ሁኔታ እያንዳንዱ ተጫዋች በካራክተር በእንቅስቃሴ በቀጥታ ተሳትፈው ኮንሲስተንሲ የሚያሳዩት? የለም እንዲህ አይነት። ለምን ያ ቡድን የተገነባበት ሼፕ ውድድር ዓመት ውስጥ እያሉ ነው አሞሪም የተረከቡት። ስለዚህ ለማሸጋገር ባላቸው ዕለታዊ የተጫዋቾች ብቃት አቀናጅተው ነው ይዞ የሚመጡት። ይሄ መብቴም ለማምጣት የሚቸግር ስብስብ ነው። ምክንያቱም ቴናግ ማንቸስተር ዩናይትድ እንዳይነሳ አድርጎ ነው በታት ነው የሄዱት። እኔ በነገራችን ላይ ማንቸስተር ዩናይትድ በታሪክ ከቀጠራቸው ደካማ አሰልጣኞች ውስጥ ቁጥር 1 ኤሪክ ቴናግ ከዝውውር ፕላን አንስቶ እስከ አጫዋች ሲስተም ድረስ ማንቸስተር ዩናይትድን እንግዲህ ለሩበን አሞሪም ፈተናውን ያበዙት ኤሪክ ቴናግ ናቸው። ዛሬ ላይ ግን የምንመለከተው ማንቸስተር ዩናይትድ ቢያንስ ሌላው ነገር ጠለቅ ብለን ከምንዘረዝር የማጥቃቱ እንቅስቃሴ ለየትኛውም ተጋጣሚ ያስፈራል። የማንቸስተር የትኛውንም ሎው ብሎክ ለማስከፈት አሁን ማንቸስተር ዩናይትድ አይቸገርም። እድል ክሬት ለማድረግ አይቸገርም። ሂደቱን ቢልድ በተለይ አምና ለ29-30 ጨዋታዎች በሩበን አሞሪም ማንቸስተር ዩናይትድ የተቸገረው ከረፍት በፊት ግብ አያስቆጥርም። ዘንድሮ ደግሞ አብዛኛው ግብን ያስቆጠረው ከረፍት በፊት ነው። ከረፍት በፊት ደግሞ ማንቸስተር ዩናይትድ የትኛውም ተጋጣሚ ላይ ብልጫ ወስዷል። በሁሉም ረገድ የቡድኑ ኢነርጂና ይሄ ከፍ ያለ ኢንቴንሲቲና የፕሬሲንግን አቅም ለተመለከተ ማንቸስተር ዩናይትድ የሚታይ ለውጥ እያለ ነው። እንግዲህ አሞሪም የተጫዋቾችን በተናጠል በሚፈጥሩት የሜዳው ስህተት ከስራቸው ይሰናበቱ። ሩበን አንዳንዴ ደግሞ ስናሞግስም የተቸንበትን መንገድ እያስታወስም ወደኋላ የወቀስንበትን መንገድ
ወይም ይህን አሰልጣኝ ያብጠለጠልንበት መንገድ የተጠቀምነውንም ቃል እያስታወስን ያልተገባ ይህም በፖርቱጋል አሳምኖ በማንቸስተር ዩናይትድ ሂደት ለጀመረ አሰልጣኝ እንኳን በሀገራችን ሚዲያ እንኳን የሚሰጠው ስምና ትችት አንዳንዴ ለመስማትም በሚያስጠላ ሁኔታ ነው። ይሄ እኮ ገና የ40 ዓመት ወጣት አሰልጣኝ ነው። ኤክስፒሪየንሱ ገና ነው። በአሰልጣኝነት ዘመኑ እንኳን የአርቴታን ያክል ማኔጅመንት ውስጥ ያልቆየ አሰልጣኝ እኮ ሚካኤል አርቴታ ከአርሴን ቬንገር ጋር ሰርቷል። ከፔፕ ጋርዲዮላ ጋር 2 የፕሪሚየር ሊጉ ምርጥ አሰልጣኞች ጋር ቆይቶ በፕሪሚየር ሊጉ ደግሞ የመጨረሻ ደካማው አሰልጣኝ ውስጥ ደግሞ ተጫውቶ ከዴቪድ ሞይስ ጋር እድገቱ የሆነው ግን የፕሪሚየር ሊግን እግር ኳስ ሙሉ የቀየሩትን አርሴን ቬንገር ጋር አብሮት ሰርቶ ተጫውቶ በአምበልነት ያው ለአሰልጣኙ የበለጠ ቅርቦ ነው። ከዛም በኋላ ያን እግር ኳሳዊ የሜዳ ውስጥ ቴክኒክን ደግሞ በሙያ ደረጃ ያሳደገው ከእግር ኳስ ሳይንቲስቱ ጋር ከፔፕ ጋርዲዮላ ጋር ነበር። ግን ይህ አሰልጣኝ እንደመጣ 6 ዓመት ዘንድሮ ነው ገና በደጋፊዎችም በክለቡ በሚዲያውም እምነት ያገኘው። እያንዳንዱን አሰልጣኝ ብትመለከቱ በሊግ ውስጥ ኤክስፒሪየንሳቸው ቀላል አይደለም። አሞሪም ከምንም ላይ መጥተው የራሳቸውን ስታፍ ይዘው መጥተው ነው ማንቸስተር ዩናይትድን ለመቀየር ወደ ታች ወርደው ሰርተው ዛሬ ላይ ቢያንስ የቡድኑ ደጋፊዎች ቢያንስ ስለ ዋንጫ ባያስቡ እንኳን ስለ ቶፕ 4 በራስ መተማመናቸው እንዲኖር ከፍ ያለ በራስ መተማመን ይህን እንዴት በ11 ወር ማምጣት ይቻላል? ቼልሲ ስንት ጊዜ ነው ከቶፕ 4 ውጪ ጆዜ ከለቀቁ በኋላ የቆዩት? ቼልሲ ስንት ጊዜ ነው አሰልጣኝ ቼልሲ ያሰናበተውን የአሰልጣኝ ቁጥር ተውት። በክሊር ላይ ካፒታልና በቶድ ቦይሊ ከተያዘ ጊዜ አንስቶ አሁን ኤንዞ ማሬስካ እኮ 6ኛ አሰልጣኝ ናቸው። 2022 ከአብራይሞቪች የገዙ ባለቤቶች እንኳን በ4 ዓመት ቆይታቸው 5 አሰልጣኝ ቀይሮ 6ኛ አሰልጣኝ ነው አሁን በክለብ ውስጥ ያለው። ትራንዚሽን ሁሌም የቡድን ግንባታ ያውም ስር ነቀል የቡድኑ ሲስተም አይደንቲቲ እስኪቀየር ድረስ መሰረታዊ ለውጥ ለሚያደርግ ቡድን 11 ወር በጣም ትንሽ ነው። በ11 ወር ውስጥ ግን ሩበን አሞሪም ሲስተማቲካሊ የማንቸስተር ዩናይትድን አይደንቲቲ በሚገባ አሳይቷል። አንፊልድ ላይ ያሸነፈ 3 ተከታታይ ጨዋታ ያሸነፈ የዩናይትድን ቡድን አይቶ አለማድነቅ እንግዲህ እግር ኳስ አይደለም ወይም ንፉግነት ነው። ሩበን አሞሪም ያልተገባ ደረጃ ተሰጥቷቸው በሚገባ ደረጃ ደግሞ ያስመሰከሩ ምርጥ አሰልጣኝ ናቸውና በፈለገ ውጤት ዘንድሮ ሊያጠናቅቁ ይችላል። ግን እንዴት መልክ ማስያዝ እንደሚቻል ማረጋገጣቸው ለተቺዎቻቸው በቂ መልስ ነው። ከነሱ የተጣለባቸውን ጠጠር ሰብስበው ነው እንግዲህ የቡድኑን መሰረት ቤት የሰሩበት ማለት ነው። አስተማማኝ አሁን መሰረት ተጥሏል። ካሁን በኋላ ማንቸስተር ዩናይትድ 4 አሸንፎ 1 ቢሸነፍ የትራንዚሽን ቡድን ነው። ግን አስተማማኝነቱ ምን ያክል ርቀት ይሄዳል ለመደምደም ቢቸግርም ግን ማንቸስተር ዩናይትድ በዘንድሮ የውድድር ዓመት የተሻለ ደረጃ ይዞ እንደሚያጠናቅቅ ግን መመስከር ይቻላል። ይሄ ቡድንን እስቲ ዝም ብላችሁ አስቡት። በዚህ አሸናፊነት ስነቦና ያውም በማንቸስተር ዩናይትድ ያ የማሸነፍ ስነቦና 3 ተከታታይ ጨዋታ አሸንፎ አንፊልድ ላይ ማሸነፍ ደግሞ ከየትኛውም ድል የውድድር ዓመቱ ሙሉ የሞራል ስንቅ ነው የሚሆነው። ሁለተኛው ጨዋታ እስከሚደረደር የውድድር ዓመቱ ሙሉ የሞራል ስንቅ ነው የሚሆነው። ይሄን ደግሞ ያሳኩት ማንቸስተሮች በሩበን አሞሪም ውስጥ ነው። አስደናቂ አሰልጣኝ ነው እና ይሄ ወጣት ፖርቱጋላዊ ማንቸስተርን ረጅም ርቀት ይዞ ሊጓዝ እንደሚችል እያረጋገጠ መጥቷል። ያን ደግሞ በማየታችን በጣም ደስተኛ ነን እና ይሄ ፖርቱጋላዊ አሰልጣኝ በዩናይትድ ቤት ስኬታማ እንደሚሆንም አንጠራጠርም። የዛ ሰው ይበለን። የማንቸስተር ዩናይትድ ደጋፊዎች አሁን በከፍተኛ በራስ መተማመን ቡድናችሁ ማየት ትችላላችሁ። ሩበን አሞሪም መገንባት የፈለጉትን ቡድን ሀዲድ ውስጥ አስገብተዋል። ሽንፈቶች ሊኖሩ ይችላል፣ ነጥብ መጣል ሊኖር ይችላል። ግን አስተማማኝነቱ ምንም አይነት ጥያቄ አይነሳም። አሁን የሚሸነፈው ማንቸስተር ዩናይትድ ባለበት ችግር ሳይሆን በሚኖረው ዕለታዊ ብቃት ብቻ ነው እንጂ ባለበት ችግር እየተነሳ ይሄ ቡድን እንደዚህ እኮ አላደረገም ይሄ ቡድን ያ ጉዳይ አክትሟል። ካሁን ባለ ማንቸስተር ዩናይትድ ቤት አናነሳ እና ለሰር ጂም ራድክሊፍ እንግዲህ ምስጋና ማቅረብ ያስፈልጋል። 3 ዓመት ያስፈልጋል
አርቴታ እንኳን ብለው ያው ሚዲያ ወደ ንጽጽር ወሰደ እንጂ ትክክለኛ አባባል ነው። አርቴታ በ3 ዓመት ውስጥ ምን ፈየደ? አርሴናል ቤት ምንም አልፈየደም እኮ። ያለፉትን 3 የውድድር ዓመት እኮ ነው አርቴታ ነቃ ብሎ በሊግ ውድድር ላይ ከ2022 23 2023 24 2024 25 አምና በቃ። ስለዚህ ሩበን አሞሪም በ11 ወር ያመጡትን ለውጥ አለማድነቅ ይሄ እግር ኳስ አይደለም እና ማንቸስተር ዩናይትድ በያዘበት ፎርም የመቀጠሉ እድል 70% በጣም ሰፊ ነው። እስቲ ደግሞ ሌሎች ጉዳዮች እየተመለከትን ከኖቲንግሃሙ ጨዋታ ደግሞ ቀደም ብለን ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኦፕታ ሱፐር ማሽን 67.34% አርሴናል በዘንድሮ የውድድር ዓመት የሊጉን ዋንጫ ያነሳል ይላል 9ኛ ሳምንት ላይ። ይህን ከምን መመዘኛ ነው ያለው የሚለውን ደግሞ ልክ እንደዚህኛው ፕሮግራም ዝርዝር ጉዳዮች እናነሳለን። በሶስተኛ ክፍላችን ደግሞ ምክንያት የማያልቅበት የአርነ ስሎት ሊቨርፑል ደግሞ አዲስ ምክንያት ይዞ መጥቷል። ይህ ምክንያት ምንድን ነው የሚለውን ገባ ብለን እንመለከታለን። ከኛ ጋር ማክሰኞን ቆይታ ስታደርጉ በእንዲህ መልኩ ማንቸስተርን ተመለከትን። የአርሴናል ጉዳይ ይቀጥላል። በሊጉ ለ5 ተከታታይ ጨዋታ ድል አድርጎ የጀመረው ሊቨርፑል ለ4 ተከታታይ ጨዋታ በሽንፈት ደግሞ ደረጃውን አቶ ከቶፕ ፎርም ወጥቷል። ሌላ አዲስ ምክንያት ተገኝቷል። እሱንም እንወያያለን። ሳትርቁ ጠብቁን። ሰላም ቆዩ።